ማሚ ፉኤን ቤቱ አድርሶ መኪናውን በፍጥነት መንዳት ያዘ። ቤት ሲገባ ሰዓዳ ነበረች የከፈተችለት። ማንንም ሳያገኝ ክፍሉ ቀጥታ ገባ። የሌለ የድብርት ስሜት እየተሰማው ነው። አልቅስ አለው። ጠዋት እንደዛ በደስታ ፈንጥዞ እንዳልወጣ አሁን ሁሉም የተገላቢጦሽ ሆነ። ስልኩን ከናካቴው አጠፋው። በእንቅልፍ ረፍት ሊያደርግ ፈለገና ከራሱ ጋር መታገል ያዘ። እንቅልፍ በራሱ ጊዜ መጥቶ ካልወሰደ በቀር መች ሲለምኑት እሺ ብሎ ይመጣል። ማሚ ግን ታገለና በመከራ ወሰደው። ከእንቅልፉ እንደነቃ ወዲያው ስልኩን አበራ። 11 ሰዓት ሆኗል። እንዴ በመቼው አለ ማሚ ደንግጦ። አጭር መልእክት በተደጋጋሚ ገባለት። ብዙ ሰው ደውሎለት ነበር። ፎኤም 2 መልእክት ልኳል። በሰላም ነው ስልክህ እና 11 ተኩል አካባቢ ቤት እመጣለሁ እዛው ከሆንክ የሚል ነበር። ማሜ ቶሎ ብሎ አዎ ሀቢቢ ቤት ነኝ ብሎ መለሰለት። ወይኔ ሰላት ብሎ ካልጋው ፍንጥር ብሎ ወረደ። ዙሁር አሱር አልተሰገዱም። እንቅልፍና መርሳት ላለመስገድ ከተሰጡ ዑዝሮች መሃል ባይሆን አያረጋጋውም ነበር። ወዲያው ውዱ አደረገና አስርን አስቀድሞ አስከትሎ ዙሁርን ሰገደ። ያው የአንድ ወቅት ሰላት ሳንሰግደው አልፎብን የሌላው ከገባ ቀድመን መስገድ ያለብን ያለንበትን ወቅት ሲሆን ከዛ በመቀጠል ነው ያለፈንን የምንሰግደው። ማሜም ትንሽ ከጓደኞቹ በወራረሳቸው የፊቅህ እውቀት መስገድ እንዳለበት አድርጎ ሰገደ። በመሃል ስልኩ ጠርቶ ነበር። ሲጨርስ አየው። ፉኤ ነበር። መልሶ ደወለለት። ጋሼ በሰላም ነው አለው ፉኤ። አፎን ሀቢቢ የት ደረስክ? ሰፈራችሁ ነኝ ባክህ አለው። እሺ በቃ ብሎ ስልኩን ዘጋና የሱሳ ጃኬት ደርቦ ክፍሉን ለቆ ወጣ። ሰዓዳን ጠራት። ሰዓዳ የሚበላ ነገር እና ያቺ ሻይሽን ሰውም እየመጣ ስለሆነ አለና ሳሎን ገባ። እማማ መርየም ግርም ብሏቸው አንተ ነበርክ እንዴ ብለው ጠየቁት። ማሜ በውስጡ እንኳንም መምጣቴን ያላወቅሽ እማዬ ትቀሰቅሽኝ ነበር አለና አዎማ ድክም ብሎኝ ነበር እንደገባው ተኛው አላት። ስደውልም ስልክህ ዝግ ነበር። ታዲያ እንዴት ዋላችሁ እንኳን አትልም እንዴ? አንተ በላሁን የሚበላ ነገር ብላ አሉት። እሺ እማዬ ግን አሁን ፎይ እየመጣ ነው እሱ ጋር አብረን እንበላለን አላት። እሰይ እኔ እኮ ምን ሆኖ ጠፋ እያልኩ ጥሩ ነው። ፉኤም ወዲያው ከቻለ በሉ ጠጡ። ደመቅ ያለ ጨዋታ ይዘዋል። የፉኤ መምጣት ቤቱን ሞቅ አርጉታል። አንድ ባንድ መተራረብ ይዘዋል። እትዬ መሬማ ማሜ በልጅነቱ ስለሚሰራው ተንኮል ለፉኤ ይነግሩታል። ፉኤ ይደክማል። ማሜም አብሮ ይስቃል። በመሃል ፉኤ ማሜ አመጣጡ እኮ የሆነ ቦታ እንድንሄድ ነበር ሳይረፍድ እንውጣ አለው። እትዬ መሬማም እንዴ ወዴት ነው ከመሻ አሏቸው። አይ መስጂድ ነውማ አላት። ፉኤም እማ እያለ ነው የሚጠራቸው። እሰይ እዛ ከሆነማ ጥሩ ሳይመሽባችሁ ሂዱ አሉ። ፉኤም እሺ አለና ወደ ማሜ ዞር ብሎ ማሜ እስኪ ጃኬት ነገር ካለና ስጠኝ ብሎ ብድግ አለ። እሺ ና አለና ወደ ማሜ ክፍል ሄዱ። ወደ በሩ ሲጠጉ ፉኤ ማሜን እጅ ያዘና ማሚ ቅድም ዝም ያልኩ እስኪ ብቻውን ረፍት ያድርግ ብዬ ነው። ቆይ ምንድነው የሆንከው? ጭራሽ ስልክን ዘግተህ ምናምን አለው። አይ ፉኤ ባክህ ደባብሮኝ ነው አብሽር ምንም አልሆንኩም አለው። ማሜ በውስጡ ቆይ ምን ልለው ነበር እኔም ምን እንደሆንኩ አልገባኝም አለ። ያው አንዳንዴ እኮ ያጋጥማል ለሰው አይደለም ለራሳችን ማስረዳት የማንችለው ነገር ይፈጠራል። ኸይር ዛሬ ከመግሪብ እስከ ኢሻ ምርጥ ዳዋለን እንሄዳለን አንተም ፈታ ትላለህ አለው። ማሜ እሺ ብሎ ልብስም ሳይቀይር ወደ መኪናው አመራ። ማሜ መስጂድ ብዙ ጊዜ አይሄድም። አጋጣሚ ሆኖ የሰላት ሰዓት ከደረሰ ምናምን ባለበት አቅራቢያ መስጂድ ካለ ሊገባ ይችላል እንጂ ጭራሽ ፕሮግራም አለ ምናምን ብሎ መሄድ አይታሰብም። የዛሬውም ለመጀመሪያ ጊዜ ነው። መንገድ ላይ ሆኖ ፎኤ ድጋሚ ቅድሙ ጥያቄ አነሳ። ማሜ ቆይ ምን ሆነህ ነው? የማላቀው ነገር ተፈጥሯል እንዴ አለው። አረ ፎኤ ምንም የለም አታስብ። ይልቅ ምንድነው አለ ያልከኝ አለው እንዲፋታው በሚመስል መልኩ። የሚገርም ዳኢ ስለ ተዳር የተወሰነ ዳዋ ያደርጋል አለው። ማን ነው ብሎ ጠየቀ። ማሜ ስሙ ቢነገረውም አላወቀውም። መስጂድ ደረሱ። የሌለ ሰው በስቷል። ማሜ ምን ያክል ቢታወቅ ነው እያለ ገባ። ፉኤ እንደገቡ ማሜ ቁጭ ሊል ሲል ተነስ ረካዓተይን ስገድ አለው። ረካዓተይን ያለው መስጂዱ ሲገባ በስያሜ ተህየተል መስጂድ ተብሎ የሚጠራውን የሁለት ረካዓ ሰላትን ነበር። ማሜ እሺ ብሎ ሰገደ። ብዙም ሳይቆይ መግሪብ አዛን አለ። ማሜ ከቀድሙ ድብርቱ የሆነ ነገር ሲለቀው አስተዋለ። እውነት ነው መስጂድ ሰላማዊ ስፍራ የኻሊቁ ረህማን ቤት አይሻር በቀላሉ
يلا تزاز መግሪብን ሰገዱ። ዳዒው መክፈቻ ንግግር አድርጎ ወደ ዳዕዋው ገባ። ስለ ትዳር ነበር። ማሜ መጀመሪያ አካባቢ የመስማት ሙዱም ጠፍቶ ነበር። እኔን የሚመለከት ጉዳይ አይደለም ብሎ አስቦ ነበር። ወደ መሃል ላይ ግን ጆሮውን ብቻ ሳይሆን ልቡንም ሰጥቶ ማድመጥ ጀመረ። ያ አኺ እርጋታን ሰኪናን የምታገኘው ስታገባ ነው። እስኪ ያላገባኸው ወንድሜ እውነት ልብህ ተረጋግቷል? ያቺንም ስታይ የኔ ብትሆን እቺንም ስታይ የኔ ብትሆን እያልክ አይደለም የምትውለው? ወላሂ ነው ምልህ ያለ ሀብት ምንም ቢበዛም በትዳር የምታገኘው ሰኪናና እርጋታ ጋር ፈጽሞ አይመጣጠንም። ያ አኺ ይህን ስልህ በነሻጣ መግባትም አይደለም። ስለ ትዳር ግንዛቤ ኖሮህ ማስተዳደርን እንጂ ማንደላቀቅን ሳታስብ አላህን ተወክለህ ቤተሰብ፣ ዘመድ፣ ጓደኛ አማክረህ ቆርጠህ ወስን። አላህ እኮ በሱ መንገድ የሚታገሉትን ሰዎች እሱ በጉዳዩ ላይ እንደሚረዳቸውና እንደሚያግዛቸው ቃል ገብቷል። ስንቱ የሐራም ጓደኛ እንድትሆንለት እንኳን እሷን ለማሳመን ይታገላል። ወላሂ አንተ ሐላል ነገር ነይት እንጂ አይዞህ አብሽር። አላህ ውስጥህ እንዲፈራ የሚያደርገውን ነገርና የሪዝቁን ጉዳይ እረ ሌላም ነገር እንዲስተካከል ያደርገዋል። ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። አላህ ሱብሓነሁ ወተዓላ ይህን ሲል ግዴታ ጂሃድ ፊ ሰቢልላህ አይደለም፣ ሐላል ለማድረግ በማንኛውም ነገር ላይ እንቅስቃሴ ማድረግህንም ጭምር ነው። ይህን ስታደርግ አላህ መንገዱን ያመቻችልሃል። እንዲሁም በዘመን አመጣሹ ቴክኖሎጂ እየተጠቀምክ ልቧን አትጥባ። የማግባት አላማ ከሌለህ ካልፈለካት አታውራት፣ መልእክትም አትጻፍላት፣ አንድ እርምጃም አታራምዳት። አላህን ፍራ። ብዙ ነገር በዚህ ኢንተርኔት እየተሰማ ነው። እጅህን እዛ ውስጥ አትክተት። ሌላው ደግሞ አንዳንዶች አሉ ስለወደዱት ብቻ እናግባ እያሉ የሚነሱ። ይህ ደግሞ በአራቱ አቅጣጫ ያለውን ነገር ሲያመለክት ይገባል። ፍቅሩ ያለቀቀን በይዛው ማለት ይመጣል። አንዳንዱ ደግሞ አሁን የማስተዳደር አቅም የለኝም ብሎ የግሉ ተብላ እንደተጻፈችለት ያገኛታል፣ ያወራታል፣ እንደፈለገ ያረጋታል። ኧረ ተው ወዴት እያመራን ነው? አቅም ከሌለው አርፎ አይቀመጥም። ራሱን በጾም አስሮ ለማስተዳደር የሚሆነውን ሪዝቅ ጠንከር ብሎ ያካብትም። አንዳንዱ ደግሞ ብርም አለው ምንም ነገር ግን የትዳር ምኑም ግንዛቤ የለውም፣ ዘሎ ይገባል። ይሄ እንግዲህ መጨረሻው ምንድነው? ፍች እንጂ ሌላ ምንም የለውም። መሆን ያለበት በቅድሚያ ግንዛቤ ሊኖር ይገባል። ማለትም የባል ሐቅ፣ የሚስት ሐቅ፣ የትዳሩ ጣውረዶች፣ ችግር ቢመጣ በመልኩ ፈታዋለሁ፣ ማግኘት ማጣት ይኖራል። በመሃል የጸባይ መቀየር ቢኖር እንዴት እወጣዋለሁ፣ እንዴት አስተካክለዋለሁ የሚሉትን አስተሳሰቦች ለተወሰኑ ጊዜ ብዙም ሳይረዝም ግንዛቤ ካላቸው ሰዎች መጠየቅ፣ ራስን ለኃላፊነት ማዘጋጀት። ልጅ ይወለዳል፣ የአባትነት ስሜት ይፈጠራል። በምን መልኩ በተርቢያ ያሳድገዋለሁ ማለት። ሲቀጥል አኽላቅን ለማሳመር መጣር፣ ታጋሽነት፣ ቻይ መሆን እና ዋናው መሳሪያ ዱዓ ማድረግ። አላህን ፈሪዋን አስተዋያዋን እንዲሰጥህ ነይተህ ሰደቃ መስጠት ማብዛት። በሌሊቱ ክፍለ ጊዜ ተነስተህ ጠንካራ ሁና እኔን የምታጠነክረኝን እያልክ ለጌታህ መንገር። ልክ ታዲያ ቀልብህን ደንገጥ የምታደርግ ስታይ እሷ በማታውቀው መልኩ ስለሷ አጥና። እንዳልኩህ ዲኗን መስፈርት አድርገህ ያኔ አላህን አማክረህ ቁርጥ ያለ ውሳኔ ወስን። አታወላውል። አላህን ይዘህ ምንም ነገር ከጀመርክ ስለመቋጫው አታስብ። ወላሂ ነው ምልህ ያማረ ነው። ደግሞ ስለ ትዳሩ ጣውረዶች ብቻ አታስብ። አንዳንዱ የትዳርን የችግር ቤት አድርጎ ያስበዋል። በጣም ደስ የሚል ሀያት ያለው ጎጆ ነው ትዳር ማለት። እና ሐቢቢ እባክህ አትፍራ። በሐራም ማውራቱን መገናኘቱን እንደተዳፈርከ ሁሉ ለማግባቱም ድፍረቱ ይኑርህ። ግን እኔ የምትገርሙኝ ደግሞ አንዳንድ ወንዶች ሪዝቅን ትፈራላችሁ፣ ብር የለኝም ትላላችሁ። በእርግጥ ምንም ነገር ሳትይዝ አግባ አልልህም። ቢሆንም ግን እስኪ አንወሻሽ። የያዝከው ስልክ ስንት ነው የሚያወጣው? የምትለብሰው ጫማ ስንት ነው የሚያወጣው? ታዲያ ምን ሆነህ ነው አንድ ያንተ አጋር ልሁን ብላ አብሽር የምትልህን ሴት አብረህ የበላሁን እየበላህ ብታኖራት እያለ ዳኢው ያወራል። ወደ ዳኢው የሆነ ሰው ጠጋ ብሎ ሰዓት ማለፉን ነግሮት ነው መሰለኝ። ኸይር ኢንሻአላህ። እንግዲህ በሌላ ጊዜ ቀጣይ ፕሮግራም አድርገን እንቀጥላለን። ግን ያ ጀማ አማና ዝሙትን በትዳር እንጠየፍ። ያ አላህ ወንዶቻችንን ከሐራም ነገር ጠብቀህ አቅም የሌላቸውን ሰፊው ሪዝቅ ሰጥተህ እንዳይፋቱ አድርገህ ሷሊህ እህቶቻችንን ዳርልን። ወሰለላሁ ዐላ ነቢይና ሙሐመድ አለና ዳኢው ንግግሩን በዱዓ ቋጨው። ማሜም ሳያስበው አሚን ብሎ ጮክ አለ።